እኔ ሳምንቱን ሙሉ ሴክስ አደርጋለሁ ችግር አለው እንዴ? አዎ አለው፣ በጣም ችግር አለው። አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል፣ አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቶስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ ማይሆኑ፣ ፍላጎት የሌላቸው፣ እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ጧት ብልታችሁ ሲቆም ባይዘው ቼክ ማድረግ ያለባችሁ አንደኛ በሳምንት ስንት ጊዜ ነው የሚቆመው ነው። ሰው ከ3 እስከ 5 ድረስ ኖርማል ነው። በየቀኑ መቆም የለበትም። ሁለተኛ ደግሞ ጥንካሬው ነው። አንዳንድ ሰዎች ላይ ጠንካራ አይነት አቋቋም ይቆማል፣ አንዳንድ ሰዎች ላይ ልፍስፍስ ሊሆን ይችላል። ግን ጥንካሬው ከግንኙነት ጋር ካላችሁ ጥንካሬ ጋር ኮሪሌት አድርገን የምናውቀው ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሰዓቱ ነው። ብዙ ሰዎች ጧት አይቆምልኝም የምትሉት ማለት ነው መጀመሪያ ልክ ስትነቁ ታዩታላችሁ። ከዛ በኋላ ይልፈሰፈሳል። አዎ ይልፈሰፈሳል። ባይዘው ተነስታችሁ ወደ ሽንት ቤት ስትሄዱ ስልካችሁ ምናምን ስትነካኩ የሚልፈሰፈስ የሚወጣ ነገር ነው ማለት ነው። ቢካዝ እንቅልፍ ያልተቋረጠ እንቅልፍ ስላገኛችሁና ሰውነታችሁ እረፍት ስላደረገ የሚቆምበት ነገር ስለሆነ ማለት ነው። ጠዋት ብልታችሁ የሚቆመው ገርልፍሬንድ ስላለቻችሁ፣ ሚስት ስላላቻችሁ፣ ሪሌሽንሺፕ ስላላችሁ ወይም ሲንግል ስላላችሁ አይደለም። ወደ ብልታችሁ ያሉት ጡንቻዎች ምግብ የሚመገቡበትና የደም ዝውውር የሚያገኙበት ሰዓት ነው ማለት ነው። ጠዋት ብልታችሁ ካልቆመ አካላዊ የሆነ የብልት አለመቆም ችግር አለባቸው። ሰው ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ፣ የተለያዩ ሁኔታዎች ላይ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ መታችሁ ቼክ መደረግ ትችላላችሁ። በማንኛውም ግንኙነት ላይ አንበሳ ነኝ የሚችለኝ የለም ከማለት በፊት እነዚህ ነገሮች መጀመሪያ ታሟላለህ ወይ? መጀመሪያ ፍላጎት አለ ወይ? ባለቤትን ስታያት ለግንኙነት ያለ ፍላጎት ይነሳሳል ወይ? በሳምንት 2-3 ለግንኙነት ያለ ነገር ይነሳሳል ወይ? ግንኙነት የሚያነሳሳ ነገር ከሌለ ጤና ላይ የሆነ ችግር አለ ማለት ነው። መታ ቼክ ተደረግ። ከዛ በኋላ ለግንኙነት የሚመች አይነት ኢንቫይሮንመንት ውስጥ ገባ፣ መሟሟቅ ጀመራችሁ ከባለቤት ጋር። ከዛ በኋላ ብልትህ መቆም ወይም ዝግጁ መሆን አለበት ነው። እንደሱ ሲሆን ማለት ነው አንደኛ ሲቆም ጠንክሮ መቆም አለበት፣ ግን ወዲያውኑ አይደለም የሚጠነክረው። ኦኬ ከ3 እስከ 5 ደቂቃ እየቆየ ቀስ እያለ እየጠነከረ ነው የሚመጣው። ሁለተኛ ደግሞ ሳትጨርስ መልፈስፈስ የለበትም። ማለት ካልተልፈሰፈሰ የሴት ልጅ ብልት ውስጥ እስከ መገናኘት ድረስ የሚፈቅድልህ አይነት ጥንካሬ ካለ ማለት ነው በብልት ዝግጁነት አለ ማለት ነው። ግን ጠዋት የማይቆምልህ ከሆነ ለግንኙነት ልፍስፍስ ሆኖ የሚቆም በኋላ ደግሞ ቆሞ መሀል ላይ የሚልፈሰፈስ ከሆነ የብልት ዝግጁነት ማጣት አለብህ ማለት ነው። ከዛ በኋላ ሰዓትህን ጠብቀህ መጨረስ አለብህ። ሰዓትን ጠብቆ የሚጨርስ ወንድ የመጀመሪያ ዙር ልትፈጥኑ ትችላላችሁ። የመጀመሪያ ዙር ይፈጥናል። እሱን ትተውና ለሁለተኛ ዙር ማለት ነው ከ5 እስከ 7 ደቂቃ ቆንጆ የምንለው ሰዓት ነው። ከዛ በላይ ከረዘመ ችግር አለባችሁ ማለት አይደለም። ቶሎ መጨረስ አለባችሁ ለማለት ደግሞ ከ3 ደቂቃ በታች መሆን አለበት። ግን በጣም ዘግይቶ ከሆነ በተለይ 25-30 ደቂቃ ድረስ የሚደርስ ከሆነ ወይም የመዘግየቱ ነገር በጣም እያስጨነቀ ከሆነ ዘግይቶ መጨረስ አለብን ማለት እንችላለን። በ3 ደቂቃ በታች ወይም በጣም ከረዘመብን መተቼክ መደረግ አለብን ማለት ነው። ብዙ ወንዶች ደግሞ ሁለተኛ ዙር ዝግጁ ይሆናሉ። እንደ እድሜያቸው ለሁለተኛ ዙር የሚዘጋጁበት ከ5 ደቂቃ እስከ 24 ሰዓት ድረስ ይሄዳል። እድሜያችሁ ከፍ ሲል ሰዓቱ ከፍ እያለ ይመጣል። ግን ለሁለተኛ ዙር ምንም አይነት ፍላጎት ከሌላችሁ፣ ዝግጁነት ከሌላችሁ አሁንም ሳይኮሎጂ ላይ ወይም ሆርሞን ላይ ወይም ደም ስር ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ከ6 ወር በፊት አንድ ግንኙነት አደረግ፣ እሱ ላይ ቶሎ መጨረስ ወይም የብልት መልፈስፈስ አጋጠመ። ከዛ በኋላ ኦኬ ዶክተር ማኪ 6 ወር ቆየ ስላለችኝ ብለህ አንድ ሴት ሳታይ ጠብቀና ማለት አይደለም። አንድ ግንኙነት ላይ እንደዛ ተፈጠረ አይደለም። ከዛ በኋላ ግንኙነታችሁ መቀጠል አለባችሁ። ከዛ በኋላ በ6 ወር ውስጥ ተደጋጋሚ ግንኙነት አድርጋችሁ ያ አለብኝ ያላችሁ ችግር ካለ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ቶሎ መጨረስም ካለ የብልት አለመቆም ችግርም ካለ እነሱ የዛኔ ነው መታከም የሚችሉት ማለት ነው። በ6 ወር ውስጥ ደግሞ ቢያንስ 12 ግንኙነቶች ማድረግ አለባችሁ ማለትም 2
ግንኙነቶች በአንድ ወር ውስጥ ቢያንስ ነው ባይዴ ከዛ በላይ ቢሆን ደስ ይለናል። ከዛ በኋላ አለብኝ ያላችሁ ችግር ተደጋግሞ ካለ ከዛ በኋላ ደግሞ ምንም አይነት የመሻል አይነት ስሜት ከሌለው የዛኔ ስንፈተ ወሲብ አለባችሁ ማለት እንችላለን ማለት ነው። ስለዚህ መታችሁ ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሳይኮሎጂ ላይ፣ ጡንቻ ላይ ያሉ ችግሮች አሉ እንደ አግባብነታቸው ምርመራ አድርገንላችሁ ሕክምና እናስጀምራችኋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። ማኪዬ የኔ ጠዋት አይቆምም ችግር አለው? አዎ ችግር አለው። አንድ ወንድ ከሆነ ማለት ነው ጠዋት ብልቱ ሊቆም ይገባል። ግን እንደዛ ስንል ባይትዌ ማለት ነው በየቀኑ ማለታችን አይደለም። በሳምንት ከ3 እስከ 5 ቢቆም በቂ ነው ማለት ነው። ሁለተኛ ደግሞ ለረጅም ጊዜ ይቆማል ማለት አይደለም። ሰው ከእንቅልፋችሁ ስትነቁ ልታዩት ትችላላችሁ። ግን ለረጅም ጊዜ ቆሞ ይቀጥላል ማለት አይደለም። ለትንሽ ጊዜ ምልክት አሳይቷችሁ የሚጠፋ አይነት ነው። ይሄ ነገር የሚፈጠረው ሚስት ስላለቻችሁ ኦር ለግንኙነት የሚያነሳሳችሁ ነገር ስላለ አይደለም፣ ወይም የግንኙነት ፍላጎታችሁ ኤክሰስ ስለሆነ አይደለም። ጭንቅላት የብልት አካባቢ ያሉትን ደም ስሮች ሰፋ ያደርግና ማለት ነው ወደዛ ደም ይልካል። ማለትም ቀኑን ሙሉ የደም ዝውውር የማያገኘውን የብልታችሁን ክፍል የደም ዝውውር እንዲያገኝ እንቅልፍ ከ6 ሰዓት እስከ 8 ሰዓት ያልተቋረጠ እርፍ ያለ እንቅልፍ ስታገኙና ሌሎች የሰውነታችሁ ክፍል እርፍ ብሎ የደም ዝውውሩን በማይሻማበት ጊዜ ወደ ብልት የደም ዝውውርን ተልኮ እዛ አካባቢ ያሉ ጡንቻዎች የደም ዝውውር እንዲያገኙ የሚደረግበት የሰውነት ፕሮሰስ ነው። ጧት ብልት ካልቆመ ባይዘይ ማለት ነው ትልቅ ችግሮች አሉ ማለት ነው። እዛ አካባቢ የደም ስር ችግሮች አሉ ማለት ነው። የሆርሞን ችግሮች አሉ ማለት ነው። የነርቭ ችግሮች አሉ ማለት ነው። ስለዚህ እነዛን ነገሮች ቼክ መደረግ አለብህ። ማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ሴቷ ፍላጎት ከሌላት ምን ማድረግ አለብኝ? ማናገር። ለምንድን ነው ፍላጎት ያነሳት? ምንድን ነው ምክንያቱ? ካንተ የመጣ ነገር አለ ወይ? ለግንኙነት ያላት እርካታ ደህና ነው ወይ? እርጥበት አላት ወይ? ማህፀኗ ላይ የሚያማት ነገር አለ ወይ? ለግንኙነት ያላት አመለካከት እንዴት ነው? አስተዳደጓ እንዴት ነበር? መጀመሪያዋ ከሆንክ ቨርጂኒቲዋን የወሰድክበት ወይ ትክክለኛ ነበር ወይ? አላመማትም ወይ? የዛን ጊዜ ከዚህ በፊት ጥቃት ደርሶባታል ወይ? የሴት ልጅ ግርዛት አለ፣ እሱ ተገርዛለች ወይ? እዛ አካባቢ በእጅ ነው ወይስ በብልት ነው የምትረካው የሚባለውን ነገሮች ማወቅ አለብን። ጀነራሊ የሴቶች የግንኙነት ፍላጎት ከወንዶች በጣም ዝቅተኛ ነው። ግን ሁል ጊዜ ደግሞ ሴቶች ግንኙነት ፍላጎት የላቸውም ተብለው የሚወቀሱ አይደሉም። ሰው ድርግምግም አይነት የግንኙነት ፍላጎት ማጣት ካለ እሷ ራሱ በራሷ ሆርሞኖቿ ላይ ምናምን መመርመር አለባት። በግንኙነት ጊዜ ህመም ካላት መታየት አለባት። እርጥበት ከሌላት መታየት አለባት። እነዛ ነገሮች ቼክ ማስደረግ አለብህ። ከዛ በኋላ ደግሞ ማወቅ ያለበት አንተ ግንኙነት ላይ ታረካታለህ ወይ? ሁልጊዜ ቶሎ የምትጨርስባት ከሆነ ሁልጊዜ ብልት መሀል ላይ የሚልፈሰፈስ ከሆነ ወይም አንተም ራሱ ፍላጎት ከሌለ ራሱን የቻለ እሷ ላይ ደግሞ የሚፈጥረው ስነልቦናዊ ጫናዎች ሊኖሩ ይችላሉ። ስለዚህ ሴቶች ወንዶችን መረዳት እስካለባቸው ድረስ ደግሞ ወንዶች ደግሞ ሴቶች ባሉት ነገሮች መረዳት አለባችሁ። ስንፈተ ወሲብ ካላችሁ መታችሁ ማሳከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። እጮኛዬ ቨርጅን ነች እና ከብዶኛል፣ ስሞክር እደክማለሁ፣ ምን ላድርግ? አንድ ወንድ ለግንኙነት የሚያነሳሳው አይነት ነገርን ካየ ወይም በግንኙነት እንደሚያነሳሳው አይነት ወይ ከተነካ በኋላ ብልቱ ውስጥ ይቆም እንደ ሰው አይነት ከ3 እስከ 5 ደቂቃ ይወስድበታል ማለት ነው። እና ያ ከ3 እስከ 5 ደቂቃ ያለው ነገር ማለት ነው በብዙ አይነት ነገሮች ዲፔንድ ያደርጋል። እድሜው ዲፔንድ ያደርጋል። ለግንኙነት ያነሳሳው ነገር እይታ ነው ወይም የንክኪ ነገር ነው ወይ? ላይፍ ስታይሉ እንዴት ነው? የዛን ቀን ደግሞ ያደረገው ነገሮች አሉ ወይ? እና ስነልቦናዊ የሆነ አይነት ኮንፊደንስ እና እረፍት አለ ወይ የሚባለው ነገር በጣም የሚወስነው ነገር ነው ማለት ነው። ስለዚህ ያ ሁሉ ነገሮች አንደኛ መታየት አለባቸው። የብልት ጥንካሬ ማጣት ደግሞ ያላቸው ወንዶች አሉ። ወይም ሲቆም ጠንክሮ አይቆምም ወይም ደግሞ ከቆመ በኋላ ወደ ሴት ብልት ከተገናኙ በኋላ ወይም ሊገናኙ ሲሉ የሚልፈሰፈስባቸው ሰዎች አሉ። ይህ ነገር አካላዊ ወይም ስነልቦናዊ መሆኑን የምናውቀው ጠዋት የሚቆምልህ ወይም የማይቆምልህ ከሆነ ነው ማለት ነው። ጠዋት የሚቆምልህ ከሆነ ብዙ ጊዜ ደም ስር ላይ እና ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መተህ እሱን ቼክ አድርገን እናስተካክልልሃለን ማለት ነው። ለግንኙነት ብቻ ደግሞ ጠዋት እየቆመ ደግሞ ለግንኙነት የማይቆም ከሆነ የተለያዩ አይነት ቫይታሚን ዴፊሽንሲዎች ሊኖሩ ይችላሉ፣ ሆርሞን መዛባቶች ሊኖሩ ይችላሉ እና ስነልቦናዊ የሆኑ ጭንቀቶች
ምልክቶች ሊኖሩ ይችላሉ ማለት ነው። ስለዚህ የእጮኛህን ቨርጂኒቲ መውሰድ ያቃተ የብልት ጥንካሬ ያን ያክል አይደለም። ስለዚህ የእሷን የድንግልና ስጋ ከታርጎ ማለፍ ያቃተው ነገር ስለሆነ ማለት ነው። ስለዚህ ጥንካሬህን መመለስ ነው ያለብን ማለት ነው። ስለዚህ ጥንካሬ ያጣህበትን ነገር መጀመሪያ ማወቅ አለብን ማለት ነው። ስለዚህ መተህ ቼክ መደረግ ትችላለህ። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።